የሊቨርፑል የውድድር ዘመኑ ቀውስ ተባብሶ ቀጥሏል። የታክቲካዊ ችግሮቹ ምንጮች ምንድናቸው? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የሊቨርፑልን የታክቲክ ችግሮችና የቀውስ ምንጮች ምንድናቸው የሚለውን ልናስዳስሳችሁ መጥተናል። ከፕሮግራሙ ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። የሊቨርፑል የውድድር ዘመን ቀውስ ትላንትና ምሽት ይበልጥ ተባብሶ ታይቷል። ክለቡ በሜዳው አንፊልድ በክሪስታል ፓላስ 3-0 በሆነ ሰፊ ውጤት በመሸነፍ ከካራባኦ ካፕ የሊግ ካፕ ውድድር ውጪ በአስደንጋጭ ሁኔታ ተሰናብቷል። የቡድኑ አጠቃላይ እንቅስቃሴ የተዳከመ የነበረ ቢሆንም የፓላሱ ፒኖ አንድ ግብ በማስቆጠርና ለሌላ ግብ አመቻችተው በማቀበል የጨዋታ ኮከብ ሆኖ አምሽቷል። የፒኖ የመጨረሻ ግብ ግን ጠባቂውን ፍሬድ ውድማንን በቀላሉ ያለፈችና የሊቨርፑልን ከውድድር መሰናበት ያረጋገጠች ነበረች። የሽንፈት የቀዮቹ ወቅታዊ ውጥንቅጥን ይበልጥ ያሳየ ክስተት ሆኗል። በሜዳው በደጋፊው ፊት የደረሰበት ይህ ከባድ ሽንፈት በቅርብ ጊዜያት እያስመዘገበ ላለው ደካማ ውጤት ማሳያ ተደርጓል። የቀያዮቹን ስቃይ ይበልጥ የሚያሳየው በቀጣይ የሚጠብቋቸው ከባድ ጨዋታዎች ይሆናሉ። ይኸውም ቅዳሜ ከአስቶን ቪላ ጋር በሜዳቸው በፕሪሚየር ሊግ የሚጫወቱ ሲሆን በሚቀጥለው ማክሰኞ ከኃያሉ ሪያል ማድሪድ ጋር በሜዳቸው በቻምፒየንስ ሊግ ይጋጠማሉ። በዚህ ምክንያት የሊቨርፑል ደጋፊዎች ይህ አስከፊ ጉዞ መቼ ነው የሚያበቃው የሚለውን ጥያቄ በማህበራዊ ሚዲያ በስፋት እያነሱት ይገኛል። የቡድኑ ወቅታዊ አቋምና የሚጠብቁት ፈተናዎች በአሰልጣኙና በተጫዋቾቹ ላይ ያለውን ጫና እጅግ ከፍ አድርጎታል። ታዲያ የሊቨርፑል ሲሪየስ ታክቲካል ፕሮብሌምስ ወይንም ውስብስብ የሆኑ የታክቲክ ፕሮብሌሞች መነሻ ምክንያቶች ምንድን ናቸው? የረጅም ኳሶችን መከላከል አለመቻል፣ የትራንዚሽን ኳሶችን አለማቆም፣ በካውንተር አታክ በመልሶ ማጥቃት የሚመጡ የግብ ዕድሎችን ተአቁሞ ወደ መልሶ ማጥቃት አለመመለስ እና በአርሊ ጨዋታው በተጀመሩ ጥቂት ደቂቃዎች የሚቆጠሩበት ግቦች ምክንያቶች ምንድን ናቸው? የዛ አትሌቲክን ትንታኔ ተንተርሰን ወደ እናንተ የምናቀርበው ዝግጅት ነው። አሁንም በድጋሚ ፕሮግራሙ ላይክ፣ ሼር፣ ሰብስክራይብ እና ፎሎ ማድረግ እንዳትረሱ። የሊቨርፑል የታክቲክ ችግር ምክንያቶች ኬርኬዝ እና ሳላ ረጅም ኳሶች በጊዜ የሚቆጠሩ ግቦች ያመጡት ጣጣ። የሊቨርፑል አሰልጣኝ አርኔ ስሎት በቡድኑ ላይ የሚታየውን የታክቲክ ችግር እስካሁን መፍታት አልቻሉም ተብለው ይወቀሳሉ። ይልቁንም የሊጉ ቡድኖች እኛን የሚያሸንፉበትን መንገድ በሚገባ አግኝተዋል በማለት በብሬንትፎርድ 3-2 በተሸነፉበት ጨዋታ መግለጻቸው ይታወሳል። አክለውም ጨዋታው በተጀመረ 5 ደቂቃዎች ውስጥ ግብ ተቆጥሮብናል፣ በቀላሉ ብዙ ግቦች እየተቆጠሩብንም ይገኛል። በክረምቱ ካደረግነው የተጫዋቾች ግዢና ለውጦች አንጻር ይህንን የ5 ጨዋታዎች እና በአጠቃላይ የ6 ጨዋታዎች በተከታታይ ሽንፈት አልጠበቅኩም ብለዋል። ሆኖም አምና ሻምፒዮን ለነበረው ሊቨርፑል በ2025/26 የውድድር ዓመት የገጠመው ተከታታይ ሽንፈት ከ5 ዓመት በፊት ካጋጠመው ወዲህ አስከፊው ነው። በተለይም በበቀደሙ የብሬንትፎርድ ሽንፈት ግቦች የተቆጠሩበት ተመሳሳይ አካሄድ የቡድኑን ታክቲካዊ ችግሮች ያጎሉ ናቸው። ግቦች ሲቆጠሩ እንደ ኮናቴና ሚሎስ ኬርኬዝ ባሉ የመሃልና የመስመር ተከላካዮች ላይ ይታይ የነበረው መፋዘዝ ወይም ትኩረት አለመስጠት ቡድኑ የመልሶ ማጥቃት ኳሶችን ለመከላከል ያለበትን ታክቲካዊ ችግር ያሳየ ነው። በብሬንትፎርድ ሁለተኛ የሽግግር ኳስ የሊቨርፑል የአጥቂና አማካኝ ተጫዋቾች ስፖዝ ላይ ኢኪቲኬ ያሳዩት ምላሽም የብሬንትፎርዱ ሚካኤል ዳምስጋርድ ማግኘት ከሚገባው በላይ ሰፊ ቦታ እንዲያገኝ አስችሎት ግብ እንዲያስቆጥርና የቡድኑ የውስጥ ጨዋታን የመረዳት ክፍተትን በጉልህ ያመላከተ ነበር። እንግዲህ ባሳለፍነው ወር በክሪስታል ፓላስ ጨዋታ ሊቨርፑል ባለቀ ሰዓት የተቆጠረበትን ግብ በረጅም ምቶች ወደ ሊቨርፑል የመጨረሻ ክፍል የሚሻገሩ ኳሶችን በመከላከል በኩል ቡድኑ የሚታይበትን ሌላ የታክቲክ ችግር ማሳያ ተደርጎ ተወስዷል። ከዚህ አኳያ ረጅም ኳሶችና የሊቨርፑል ችግር ምን ይመስላል የሚለውን እናያለን። በውድድር ዓመቱ የተቃራኒ ቡድን ግብ ጠባቂዎች ወደ ሊቨርፑል የመጨረሻ ክፍል ያሻገሩት ረጅም ኳስ ከ2018/19 ውድድር ወዲህ ትልቅ ቁጥር የተመዘገበበት ነው። በተለይም አርኔ ስሎት ቡድኖችን ሊቨርፑልን ለማጥቃት ይህንን ስልት እንደሚጠቀሙ መናገራቸው ችግሩን ለመፍታት መፍትሄ ማጣታቸው ሌላኛው የቡድኑ ቁልፍ የታክቲካል ጉዳይ ሆኗል። በእነዚህ የረጅም ኳስ ሁኔታዎች ውስጥ አርኔ ስሎት በመሃል ሜዳ ተፋላሚዎች የሚታወቁትን ሪያን ግራቨንበርችን እንዲሁም አሌክስ ማካሊስተርን አስቀምጠው ከተፋላሚነት ይልቅ
በቴክኒክ ብቃታቸው ብቻ የሚታወቁትን ቨርትዝን፣ ከርቲስ ጆንስ እና ስፖዝ ላይ መጠቀማቸው አንደኛው የታክቲክ ችግር መነሻ ተደርጎም ተወስዷል። ይህም ከብሬንትፎርድ በተጨማሪ በበርንማውዝ ጨዋታ የታየ ሰፊ ክፍተት ነበር። ሊቨርፑል በቻምፒየንስ ሊግ የገጠማቸው አይንትራክት ፍራንክፈርት እና አትሌቲኮ ማድሪድም ሊቨርፑልን በካውንተር አታክ እና በረጅም የሚጣሉ ኳሶች ረገድ ያለበትን ሰፊ ክፍተት አሳይቷል። በመልሶ ማጥቃት ሊቨርፑል ተደጋጋሚ የተጋላጭ ቡድኖች አይን ውስጥ እንደገባና ለተጋላጭ ቡድኖች ምቹ እንደሆነ የካራባኦ ካፕ 3-0 በሜዳው የተሸነፈበት የክሪስታል ፓላስ ውጤትም ማሳያ ነው። ስሎት ቅድመ ጨዋታ በሰጡት አስተያየት ተጋጣሚዎቻችን ረጅም ኳስን በመጣል እኛን ለማሸነፍ ይሞክራሉ በማለት መናገራቸው ሲታወስ፣ በቁጥር ረገድ የእሳቸው አመክንዮ ግን ተቀባይነት እንደሌለው የአትሌቲክ ትንታኔ አመልክቷል። ይህም ብሬንትፎርድ ረጅም ኳሶችን በመጠቀም ለማሸነፍ የሚሞክር ቡድን በመሆኑ የእነሱ አጨዋወት ለሊቨርፑል የተለየ አያደርጉም የሚል ምላሽን የሰጠ ነው። በአጠቃላይ ሊቨርፑል ከክሪስታል ፓላስም ከሌሎችም ክለቦች ጋር ባደረገው ጨዋታ ቡድኖቹ በሎው ብሎክ እና በረጅም ኳሶች በመልሰው ማጥቃት የሚጫወቱ እንደመሆናቸው ሊቨርፑል በዚህ ያጨዋወት ስልት እነሱ ለሚያደርጉት ያጨዋወት ስልት በቂ ዝግጅት አለማድረጉ የወቀሳው ዋነኛ ምክንያትና ታክቲኩን ተረድቶ መፍትሄ ማዘጋጀት የአሰልጣኝና የተጫዋቾች የዝግጅት ማነስ የታክቲክ ችግር መሆኑን አጉልቶ አሳይቷል። በሌላ በኩል ሊቨርፑል በጨዋታው በመጀመሪያው አጋማሽ ከብሬንትፎርድ ጋር ባደረገው ጨዋታ ማለት ነው 17 የአየር ላይ ኳሶች ተገኝቶ ማሸነፍ የቻለው 7ቱን ብቻ ነው። በፈርስት ሃፍ 17 የአየር ላይ ኳሶች የዱዌል ኳሶች ተገኝተው ሊቨርፑል ማሸነፍ የቻለው 7ቱን ብቻ ነው። ይህም በ11 ብልጫ እንዲወሰድበት አድርጓል። ከዚህ አኳያ የችግሩን ጥልቀት የታክቲካል የማሸነፍ ብቃቱን ሚዛን አሰራር ችግር ምን ያህል ጥልቅ እንደሆነ የሚያሳየን ነው ማለት ነው። በብሬንትፎርዱና በጋላታሳራይ ጨዋታ የተገኙት ፍጻሜ ቅጣት ምቶችም የሊቨርፑልን የተከላካይ ክፍል ስህተት ሌላ ችግር ሲያመላክቱ፣ ቀደም ብሎ ባሸነፈባቸው ጨዋታዎች ደግሞ ከተመሪነት ተመልሶ ማሸነፉ የችግሩን ጥልቀትና የቆየ ውስብስብ የሆነ ጉዳይን ያመለክተናል። ሊቨርፑል ባሸነፈባቸው ጨዋታዎች ጭምር ቀድሞ በተቆጠሩበት ጎሎች እየተመራ ቆይቶ ኋላ ላይ ባለቀ ሰዓት ባስቆጠራቸው ግቦች እንዳሸነፈ ይታወቃል። ከዛ በኋላ ያንን ማስቀጠል ተስኖት በተደጋጋሚ ተሸንፎ ችግሩን መቅረፍ ሳይችል ከርሟል። የሊቨርፑል የክረምቱ ዝውውርም ትልቅና ሪከርድ ገንዘብ የወጣበት ቢሆንም በመሃል ሜዳና ለተመላላሽ የተከላካይ ክፍል የተሰጠው ትኩረት ግን እጅግ አናሳ ሆኖ የታየ ጉዳይ ነው። በዝውውሩ ሁለት የተዋጣላቸው 9 ቁጥሮችን ያስፈረመው ሊቨርፑል ወቅታዊ ሁኔታን ከዘላቂ መፍትሄ ከማጣመር ይልቅ በዘገምተኛ ለውጥ ላይ አተኩሮ በቫንዳይክ እና ኮናቴ የሚመራው ተከላካይ ክፍሉ የውድቀት ጥላ ጥልቶበት እየታየ ነው። በዚህም ሊቨርፑል እንደ አውሮፓውያን አቆጣጠር 2013-14 የውድድር ዓመት ወዲህ በ6 ተከታታይ ጨዋታዎች ግብ ሲቆጠርበትና አብዛኛውን ሲሸነፍ የመጀመሪያው ነው። ሊቨርፑል በዚህ የውድድር ዘመን አዲስ ደካማ ያጨዋወት ጠባይ በማሳየት ላይ ሲሆን ኪርኬዝ በክንፍ የሚያደርገው የማጥቃት እንቅስቃሴ ጥሩነቱ እንዳለ ሆኖ በኮዲ ጋክፖ በኩል የሚታየው አቻነት ግን ከበቂ በታች ነው። በብሬንትፎርድ ጨዋታ ብቻ በሁለቱም በኩል የታየው ክፍተትና ተጋላጭነት ችግሩ ካልተፈታ ውስብስብነቱን ሊያጠናክረው ይችላል። በእንቅርት ላይ ጆሮ ደግፍ። በዚህ ጉዳይ ላይ በካራባኦ ካፕ ረቡዕ ምሽት ሊቨርፑልን ቀውስ ያባባሰው ሽንፈት ነው። ክለቡ በሜዳው አንፊልድ በክሪስታል ፓላስ 3-0 በሆነ ሰፊ ውጤት በመሸነፉ ከካራባኦ ካፕ የሊግ ካፕ ውድድር ውጪ ሆኗል። የቡድኑ አጠቃላይ እንቅስቃሴ የተዳከመ ነበር። የፓላሱ ፒኖ አንድ ግብ በማስቆጠርና ለሌላ ግብ አመቻችቶ በማቀበል የጨዋታው ኮከብ ሆኖ እንዳመሸ ይታወቃል። የፒኖ የመጨረሻ ግብ ጠባቂውን ፍሬድ ውድማንን በቀላሉ ያለፈችና የሊቨርፑልን ከውድድር መሰናበት ያረጋገጠች ነበረች። የሽንፈት የቀያዮቹን ወቅታዊ ውጥንቅጥ ይበልጥ ያሳየ ክስተት ሆኗል። በሜዳውና በደጋፊ ፊት የደረሰበት ከባድ ሽንፈት በቅርብ ጊዜያት እያስመዘገበ ላለው ደካማ ውጤት ማሳያ ተደርጓል። የቀያዮቹን ስቃይ ይበልጥ የሚያሳየው በቀጣይ የሚጠብቋቸው ከባድ ጨዋታዎች ናቸው። ቅዳሜ ከአስቶን ቪላ ጋር በሜዳቸው ሲጫወቱ፣ በሚቀጥለው ማክሰኞ ደግሞ ከኃያሉ ሪያል ማድሪድ ጋር በሜዳቸው ቻምፒየንስ ሊግን ይፋለማሉ። በዚህ ምክንያት የሊቨርፑል ደጋፊዎች ይህ አስከፊ ጉዞ መቼ ነው የሚያበቃው የሚለውን ጥያቄ በማህበራዊ ሚዲያ በስፋት እያነሱት ይገኛል። ታዲያ ሊቨርፑል ከዚህ ውጥንቅጥ መቼ ይወጣል? በሌላ በኩል የውጥንቅጡ አካል ተደርጎ የሚወሰደው ደግሞ ፍሎሪያን ቨርትዝ ነው። በሊቨርፑል እጅግ ውድ በሆነ ዋጋ ፈርሞ የተጠበቀውን ያህል ያላገለገለው ተጫዋች ማለት ነው። በ116 ሚሊዮን ፓውንድ ወጪ ተደርጎበት የሜርሲሳይዱን ክለብ ሊቨርፑል የተቀላቀለው ጀርመናዊ አማካኝ ፍሎሪያን ቨርትዝ በቀያዮቹ ቤት አጀማመሩ በተጠበቀው ልክ አለመሆኑን ተከትሎ ጫና ውስጥ ገብቷል።
ባለፉት ተከታታይ ውድድር ዘመናት በጀርመን ባሳየው ድንቅ ብቃት የቡንደስሊጋ ኮከብ ተጫዋች በመባል የበቃው የ22 ዓመቱ ፍሎሪያን ቨርትስ በክረምቱ የዝውውር መስኮት ከትልቅ የመነጋገሪያ ርዕስ ጋር ታጅበው ባየር ሊቨርኩሰንን በመልቀቅ በ116 ሚሊዮን ፓውንድ ነበር ሊቨርፑልን የተቀላቀለው። ተጫዋቹ በክለቡ እንዲሁም በጀርመን ብሔራዊ ቡድን ሲያሳየው የነበረው እንቅስቃሴ በቀይ ቤቶቹ ግን አልደገመውም። ጥሩ ጭማሪ ሊያደርግ ይችላል ተብሎ ቢጠበቅም ባልተጠበቀ መልኩ አጀማመሩ ሳይሰምርለት መቅረቱ ይታወቃል። ቨርትስ በቀያዮቹ መለያ በሁሉም ውድድሮች ባደረጋቸው ጨዋታዎች አንድ ቀጥተኛ የግብ ተሳትፎ ብቻ ማድረጉ ጫናውን ይበልጥ እንዲሰፋ አድርጎታል። በተለይም በፕሪሚየር ሊግ ያለው ከፍተኛ የሆነ የጉልበት ጥንካሬና ፉክክር ለተጫዋቹ ፈተና ሳይሆን እንዳልቀረም ይመለከታል። አጀማመሩ ጥሩ የሚባል ባይሆንም አሁንም ዓለማችን ላይ ከሚገኙ ዘመናዊ የአጥቂ አማካኝ ተጫዋቾች መካከል አንዱ ሲሆን ፍሎሪያን ቨርትስ ነገሮችን በፍጥነት እንደሚስተካከሉ አልጠራጠርም ሲል ከቀናት በፊት በሰጠው አስተያየት ተናግሯል። ከወዲሁ በተጫዋቹ ዙሪያ አስተያየት መሰጠቶች እየቀጠሉ ሲሆን የቀድሞው የሊቨርፑል ተጫዋች ጄሚ ካራገር ቨርትስ እስኪላመድ ድረስ በቋሚነት መጀመር የለበትም ብሏል። በተመሳሳይ የቀድሞው የማንቸስተር ዩናይትድ ኮከብ ዋይን ሩኒ የሊቨርፑል ያጫወትን መንገድ ከቨርትስ ጋር የሚሄድ አይመስለኝም በማለት ቡድኑ ሚዛኑን እያሳጣው ነው ሲል ሀሳቡን ሰጥቷል። በቨርትስ የተጠበቀውን ያህል አለመጫወት በአሌክሳንደር አይዛክ ሚና መዛባት ብሎም በሊቨርፑል የተከላካይ አማካኝ እንዲሁም የተከላካይ ክፍል መዳከም በካውንተር እና በረጅም ኳሶች የሚመጡ ኳሶችን አለመቋቋም ለሊቨርፑል ቀውስ መባባስ ምክንያት የሆኑ ጉዳዮች ናቸው። አርነ ስሎት ለዚህ መፍትሄ እንዴት ያበጃሉ? የቡድኑ ተጫዋቾችስ በተደራራቢ ከሚያገኟቸው ጨዋታዎች አገግመው እንዴት ለዚህ ብቁ ሆነው ያገለግላሉ የሚለው በቀጣይ የሚታይ ይሆናል። ውድ ተመልካቾች ከፉትቦል ማዕድ ወቅታዊ ሁኔታን ተንተርሶ የሊቨርፑልን ቀውስ የዳሰስንበት ዝግጅታችን ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።